መጽሐፍ ቅዱሳችን ሲናገር አንደኛ ጴጥሮስ ምዕራፍ 5 ቁጥር 9 ላይ እንደዚህ ይላል በእምነት ጸንታችሁ ዲያብሎስን ምን በሉት ነው የሚለው ተቃወሙት በእምነት ጸንታችሁ ተቃወሙ ቃሉ ሲናገር በእምነት ጸንታችሁ ነው የሚለው እምነት አለ መጽናት አለ ይሄ መጽናት የሚለው ሐሳብ ውስጡ ያለው መንፈስና ቃል ምን አይነት ሐሳብ ነው ካላችሁኝ ኮንሲስት ባረገ ሁኔታ ቀጣይነት ባለው ሁኔታ ይሄ ነካክታችሁ አለመተው ጀማምራችሁ አለመተው መንፈሳዊ ውጊያን መንፈሳዊ ተቃውሞን መንፈሳዊ አሰራርን በተመለከተ ነካ ገባ ወጣ ሳትሉ ጸንታችሁ በሁለት እግራችሁ ቆማችሁ አንድ ጊዜ ቁጭ አንድ ጊዜ በረድ አንድ ጊዜ ሞቅ አንድ ጊዜ ወጣ አንድ ጊዜ ቀስቀስ ሳትሉ ጴጥሮስ ሲናገር ባለጋራችሁ ዲያብሎስን በተመለከተ እንደሚውጥ አንበሳ በዙሪያችሁ ምን ይላል ነው የሚለው ይዞራል ካለ በኋላ እናንተ ግን በእምነት ወንድሞቻችሁ ወይም ሌሎች የሚቀበሉትን መከራ ምን በሉ ነው የሚለው ተመልከቱና ይላል በሌሎች ላይ በሙላት የሚያደርሰውን ጥፋት ዳሜጅ ግድያ ጉስቆልና ማጣት መፈራረስ በአሕዛብ ዘንድ የሚያደርገውን እሱን ተመልከቱት ነው የሚለው እሱን አይታችሁ ያ በአሕዛብ ዘንድ የሚያደርገውን ነገር ወደናንተ እንዳያመጣ በእምነት ጸንታችሁ ምን በሉት ተቃወሙት እምነታችሁ ላይ ቆሙና ጸንታችሁ ምን በሉ ነው የሚለው ተቃወሙ ሳታቆሙ ሳታቋርጡ ተስፋ ሳትቆርጡ መለኮታዊ ውጊያን መናፍስታዊ ውጊያን በተመለከተ ሳታቋርጡ ምን በሉት ነው የሚለው ተዋጉት ምክንያቱም ዛሬ ማሳያችሁ ቃሎች ሐሳቦች አሉ ስለ ዲያብሎስ በተመለከተ መንፈሳዊ ዓለም ላይ ኮንሲስት ያደረገ ይሄ የጸና ድል እየቀጠለ የሚሄድ ድል ጸንቶ ከመቃወም ጋር ይገናኛል አንዳንድ ሰው ጸንታችሁ በመትቃወሙበት ጊዜ ላይ ቤታችሁ ጤንነታችሁ ስራችሁ ኤሪያ መልካም ይሆናል ገና መቃወም ሲጀምሩ እርሱ እናንተን ይቃወማል እንሱ መቃወሙን አያቆምም ባትቃወሙትም ይቃወማል ብትቃወሙትም ይቃወማችኋል ዲያብሎስ ጋር ያለው አቋም አይቀየር ብተኛለትም ለማጥፋት ይሰራል ተነስተን ብትቃወመው ለማጥፋት ይሰራል ግን መቃወም ገና ተነስታችሁ ሲጀምሩ ዲያብሎስ ውጊያ በጣም ይከፍትባችኋል በብዙ አይነት አሰራር ወደናንተ ይመጣል ያንን አሰራር አልፋችሁ በድል ላይ ወይም የሚቃወማችሁን ኃይል አስገዝታችሁ ኃይላችሁ እየጨመረ እንዲሄድ ከተፈለገ እምነት ላይ ጸንታችሁ መቃወም አለባችሁ ይሄ መጽናት የሚለው ሐሳብ ሳታቋርጡ የሚል ሐሳብ አለ መጽናት የሚለው ሐሳብ ስፍራ ሳትለቁ ሳትንበረከኩ ሳትሸነፉ አቋም ሳትቀይሩ ደጋግማችሁ መምታት ደጋግማችሁ ማጥቃት ደጋግማችሁ ማሳደድ ደጋግማችሁ በዛ ጉዳይ ላይ መሄድ ያስፈልጋል ተከታታይ የሆነ ድል በህይወታችሁ ለማምጣት ስለዚህ በእምነትና በመጽናት መቃወምን ያነሳል ዛሬ ማሳያችሁ ጉዳይ በእምነት ጸንተን ለመቃወም የመጀመሪያው ነገር ጠላትን ማወቅ አለብን ስለ ጠላት ማወቅ አለብን ጠላት ማን ነው የሚለው ማወቅ አለብን ጠላት ማን ነው የሚለው ማወቅ አለብን ስለ ጠላት ዛሬ ማስተማራችሁ ስለ ጠላት ኢነሚ ነው ስለ ኢነሚ ማን ነው ጠላት ማን ነው ምን አይነት ነው ጠላት የሚባለው መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ ድረስ መተን በ66ቱ መጽሐፍ ኢነሚ ወይም ጠላት ብለን የምንጠራው ማን ነው ጠላት የምንለው ስለዚህ ጠላትን ማወቅ አለባችሁ ሳታቋርጡ ጸንታችሁ ምን እንድትሉ እንድትቃወሙት በጣም መጽናት ይፈልጋል ይሄ መናፍስታዊ ዓለም ላይ ያለ ጦርነት ጸንቶ መቃወም ይፈልጋል ጠላትንም ማወቅ ይፈልጋል መጽሐፍ ቅዱሳችን በመጽሐፍ ቅዱስ ዲክሽነሪ ላይ ኢነሚ የሚለውን ቃል አራት መሰረታዊ ከአራትም ከዛም በላይ ልታገኙ ትችላላችሁ እኔ ግን ዛሬ ማታ ማሳያችሁ አራት መሰረታዊ ፍች አለው ጠላት የሚለውን ማን ነው ጠላት የሚለው ጭንቅላታችሁ ላይ ፍሬም አድርጋችሁ በደንብ እንድታቁት
ማን እንደሆነ እንድታውቁት ምን አይነት ሐሳብ እንዳለው ለእናንተ እንድታውቁ የሚረዳችሁ በጣም ኢነሚ የሚለውን ወይም ጠላት ብለን የምንለውን በአራት ይፈታዋል። የመጀመሪያ የሚጠላ ኢነሚ የሚለውን የመጀመሪያ ፍቺ ሲገልጸው የሚጠላ ጠላት ማለት የሚጠላን ማለት ነው። በምንም ሁኔታ ውስጥ ለኛ በጎ የሆነ ሐሳብ የሌለው ሲያይም የሚጠላ ስትነሳም ስትቀመጥ ስትበላም ስትጠጣም ሐሳቡን የማይቀይር በጥላቻ የተሞላን ጉዳይ ጠላት ይለዋል፣ ኢነሚ ይለዋል። መጽሐፍ ቅዱሳዊ ማስረጃ እሰጣችኋለሁ። መጽሐፍ ቅዱሳዊ የተወሰኑ ማስረጃዎችን እሰጣችኋለሁ። ግን አንድ ቃል ላሳያችሁ። ምናልባት እንዴ ሰው ሳይጠላንም ወይ ልንል እንችላለን። እውነት ነው። አሁን የምሰጣችሁ ማስረጃ ውስጥ የሰው ጠላቻንም በተመለከተ መጽሐፍ ጠላት ነው የሚላቸው። ግን እነሱን መጽሐፍ ቅዱሳችን እንዴት ትሪት ያደርጋቸዋል፣ የአዲስ ኪዳኑ መንፈስና የጌታ ትምህርት እንዴት ያያቸዋል የሚለውን እንመጣበታለን። ግን በማስረጃ የምነግራችሁ ኢነሚ የሚለው የሚጠላህ ማለት ነው። ሰዎች ብዙ ጊዜ ሰይጣንን በተመለከተ ካልተዋጋሁት ምንም ካላደረኩኝ ዝም ብዬ ብኖር በቃ ዝም ይለኛል ብለው ነው የሚያስቡት። ሰይጣንን በተመለከተ ዛሬ ማረጋገጫ የምሰጣችሁ ሰይጣን ከነፍሱ ይጠላችኋል። አንድ ማወቅ ያለባችሁ ከነፍሱ ሰይጣን ይጠላችኋል። ብዙ ሰዎች ሰይጣን ይዋጋናል ብቻ አይደለም፣ መዋጋቱ የጥላቻው መገለጫ ነው። ማሳደዱ የጥላቻው መገለጫ ነው። መንገድ መዝጋቱ የጥላቻው መገለጫ ነው። ሰው ማስነሳቱ የጥላቻው መገለጫ ነው። ሰይጣን ግን እንደ ሰይጣንነቱ ከብርሃን የተወለዱ ልጆችን ሲመለከት እንዴት ያያል ከተባለ ሰይጣንን በተመለከተ እምነግራችሁ መረጃ ይዋጋቸዋል አይደለም እላችሁ፣ መዋጋቱ መገለጫው ነው። ፐርሰኑ እሱ ግን እርሱን በተመለከተ ይጠላናል። ይሄ ነው ወቁ። የሱ የሆኑት ሊወዱን አይችሉም፣ ይጠሉናል። የሰይጣን የሆኑ ሁሉ ይጠሉናል። ይሄ ግልጽ ነው። ብትክለሰለስላቸው፣ መልካም ፊት ብታሳያቸው፣ በጎ ብትሆንላቸው መጥላት አያቆሙም። ሰይጣን መጥላት አያቆምም። ስለዚህ ኢነሚ የሚለው የመጀመሪያው ፍቺ የሚጠላ ነው የሚለው ጥላቻ የተሞላ። ለዚህ ነው ሰይጣን በተመለከተ በሰው ውስጥም ይመልከትህ፣ ብቻህንም ወክ ስታረግ አየሩ ላይ ቁጭ ብሎ ይመልከትህ። ገና ከሩቅ ሲያይ በሰው ውስጥም ሲያይ ማረጋገጫው እኮ ጥሩ ነው ወገኖቼ። አጋንንት ፕሮሰስ ያደረገውን ሰው አግኝተህ እዛ ውስጥ የሚታይ ጥላቻ በአካል ሰይጣን እኛን የሚጠላን ጥላቻ ነው። በአካል ሰይጣን እኛን የሚጠላ ጥላቻ ነው። ስትወጣ ስትገባ ስትሰራ ስትበላ ሲመለከት እየበላ ነው እየጠጣ ነው እየሰራ ነው ቆይተውት ምንም አልነካኝም አይልም። ገና ሲመለከት ነፍሱ በጥላቻ የተያዘ ነው። ለዚህ ነው በሰይጣን ፕሮሰስ የተደረጉ ሰዎች ፊት ቁመ ፍቅር አትጠብቅም፣ በጎነት አትጠብቅም፣ ላንተ መልካምነት አትጠብቅም። በእነሱ ውስጥ የሚመነጨው አንተን በተመለከተ ከባድ ጥላቻ ነው። ያ የሚመነጨው ከባድ ጥላቻ የሰዎቹ አይደለም፣ ሰዎቹን ከያዘው ሰይጣን የሚመጣ ጥላቻ ነው። ዛሬ ማረጋግጥላችሁ እውነት ሰይጣን ቤተ ክርስቲያንን ይጠላል፣ ክርስቶስን ይጠላል፣ የክርስቶስ የሆኑትን ይጠላል። ሰይጣን የሰው ልጆችን ይጠላል። ሰው ሆኖ ሰይጣን የሚወደው የለም። የሚያመልኩትን ራሱ ይጠላቸዋል፣ የራሱ የሆኑትንም ይጠላቸዋል። ተቆጣጥሮ ይዟቸው ፈቃዱን እንኳን የሚፈጽምባቸውን ሰይጣን አይወዳቸውም፣ መውደድ አይችልም። ሰይጣን ጠላት የሆነበት ምክንያት ምንድነው ሲባል ጥላቻ አለው ውስጡ። ለዛን ወገኖቼ በሰው ውስጥ ቁጭ ብሎ መንገድ ይዘጋባል፣ ቢሮ ያስጨንቃል፣ መተት ይጥልባል፣ ይሰድባል፣ ዲስከሬጅ ያደርጋል። በሰው ውስጥ ምን እያደረገ ነው? ጥላቻውን እየገለጠ ነው። በሰፈር ውስጥ ይጠላል። ሰዎቹ አይደሉም፣ እነሱ ውስጥ የተቀመጠ ነው። ማንንም አይወድም ሰይጣን። መጽሐፍ ቅዱሳችሁ መዝሙረ ዳዊት ምዕራፍ 3 ቁጥር 7 ላይ ይሄ ምዕራፍ 3 ማለት የዳዊት በጣም አደገኛ ምዕራፍ ነው። ምንድነው አደገኛ ያደረገው ካላችሁኝ ምዕራፍ 3ን
የዘመረው መቼ እንደሆነ ታውቃላችሁ? የራሱ ልጅ በራሱ ላይ ተነስቶበት አቤሴሎም በዳዊት ላይ የራሱ ልጅ ተነስቶበት መንግስት አስለቅቀውት ቤተ መንግስቱን ይዞ አባቱን ዳዊትን አስወጥቶት ያኔ በቃ በመከራው ሰዓት የዘመራ መዝሙር ናት። በመከራው ሰዓት የተናገረው ቃል ነው እና በዛ መከራ ውስጥ ሆኖ መዝሙር ምዕራፍ 3 ቁጥር 7 ላይ እንደዚህ ይላል። ከአቤሴሎም ሸሽቶ እየሄደ ከፍቶት እየሄደ መንገድ ላይ ቆመው ሰዎች እየሰደቡት ትናንት የታደጋቸው ያዳናቸው የረዳቸው እስራኤልን አስከብሮ በኖረበት ዘመን ያስከበራቸው ሰዎች እንደ እስራኤል ቢናማውያን እየሰደቡት አንተ ክፉ እያሉት ትቢያ እየበተኑበት ልጁ ደግሞ ኃያላኑን ይዞ ሰራዊት ይዞ ከኋላ እያሳደደው እዛ ውስጥ የተናገረው ቃል ነው መዝሙር። በየአቅጣጫው ቁጥር 6 እንደዚህ ያለ በአዲሱ መደበኛ በየአቅጣጫው የከበቡኝን አእላፍ ሕዝብ አልፈራም ራሱን ሲያነቃቃ ነው። እተኛለሁ አንቀላፋለሁ እግዚአብሔር ደግፎኛል እነቃለሁ ይላል። በየአቅጣጫው የከበቡኝን አእላፍ ሕዝብ አልፈራም ይላል። ቁጥር 7 እግዚአብሔር ሆይ ተነስ አምላኬ ሆይ ታደገኝ የጠላቶቼን ሁሉ መንጋጋ ትመታለህ የክፎችን ጥርስ ትሰባብራለህ ይላል። እንግዲህ እዚህ ክፍል ላይ ዳዊት ጠላት የሚለው ስለ ሰይጣን አይደለም። መንግስቱን ሊነጥቀው ሰራዊት ይዞ የመጣውን ልጁን የሚያሳድዱትን እነዛን እስራኤላዊ በሙሉ አየና እግዚአብሔር እተኛለሁ እነሳለሁ እግዚአብሔር ደግፎኛልና ሕዝብ አላፍ ቢነሳብኝ ምን አለም አለ አልፈራም እኔ አለ። ነፍሱን እምነቱን እየተናገረ አልፈራም ማለና ቀጥሎ ምን አለ የጠላቶቼን መንጋጋ ምን ትለዋለህ ትሰብረዋለህ ጥርሳቸውንም ምን ትላለህ ታደቃቸዋለህ። እዚህ ክፍል ላይ የሚናገረው የሚጠሉኝን መዝሙር 6:10 ላይ እንደዚህ ይላል። ለምብላችሁ ጠላቶቼ ሁሉ ያፍራሉ እጅግ ይደነግጣሉ በመጠበቅም ይመላለሳሉ ድንገትም ይዋረዳሉ። ይሄን ጠላቶቼ የሚላቸው ምን አይነት ሰዎች ነው? የሚጠሉትን አላስቀምጥ ብለው የሚጠሉትን ሰዎች ናቸው። ለምብሉይ ኪዳን ላይ ጥላ ነው። የመንፈስ የሆነ ነገር ሁሉ በሰው በኩል በፍጥረት በኩል ነው የሚገለጠው። ግን ዳዊት ሲናገር መንጋጋቸውን ትሰብራለህ ጥርሳቸውንም ታረግፋለህ አለና መዝሙር ደግሞ 106 ላይ መጥቶ ጠላቶቼ ሁሉ ያፍራሉ እጅግም ይደነግጣሉ በመጡበት ይመለሳሉ ድንገትም ይዋረዳሉ ይላል። በመጡበት ይመለሳሉ ድንገት ይዋረዳሉ የሚለው ጠላቶቼ የሚላቸው በሌላ አማርኛ ምን አይነት ናቸው ሲባል የሚጠሉት ወንድሞች ናቸው ቤተሰቦች ናቸው ጓደኞች ናቸው። እዛ መዝሙር 3 ላይ ልጁ ነው እኮ ጠላቶቼ ሲል ልጁና ከሱ ጋር የነበሩትን ነው። ጥርሳቸውን ተሰብራለህ መንጋጋቸውን ታደቀዋለህ የሚለው የነሱን ነው። ምንም ይሉትን የሚጠሉትን ሰዎች መዝሙር 8:2 ላይ እግዚአብሔር አምላክ ሆይ ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው ክብር ከሰማይ በላይ ከፍ ከፍ ብሏል። ከልጆችና ጡት ከሚጠቡ ሕፃናት አፍ ምስጋናን አዘጋጀህ ከጠላት የተነሳ ባላንጣና ቂመኛን ጸጥ ታሰኝ ዘንድ ነው። የጣቶችን ሥራ በሰማይ ስመለከት በስፍራውም ያኖርሃቸውን ጨረቃና ከዋክብት ሳይ ይላል። እዚህ ክፍል ላይ የመጀመሪያው ኢነሚ ተብሎ መጽሐፍ ቅዱሳችን የሚተረጉመው ማንን ነው ካላችሁ የሚጠሉ ሰዎች ናቸው። ጥላቻ የተሞሉ ሲሳካላቸው አሁን እዚህ ብሉይ ኪዳን ላይ የምነግራችሁ ሲሳካላቸው ሲሳካ የማይወዱ ሲያምርብህ የማይወዱ በዙፋን ስትቀመጥ ትንቢት ተፈጽሞ ስትቀመጥ ጉበት ፊታቸው የሚሆን ማለት ነው። ፊታቸው የሚቀላ ባገኙት መሳሪያ ሁሉ ስምህን የሚያጠለሹ የሚያሳድዱ አንተን ለማፍረስ የሚሰሩትን ብሉይ ኪዳን ላይ ሰይጣን የሚባለው ነገር ተገልጦ በሙላት ስለማያዩት ያንን የጠላት አሰራር የሚመለከቱት በሰው ነው። ስለዚህ የመንፈስ አሰራርም የሚሰብሩበትም ስምም ኃይልም የላቸውም። ስለዚህ ያላቸው አማራጭ ያንን ሰውን በተመለከተ እዛ ሰው ውስጥ ጥላቻ ካዩ ኢነሚ ነው ጠላት ነው።
ለዛ ነው አዲስ ኪዳን ላይ ስትመጡ የማቴዎስ ወንጌል ምዕራፍ 5 ቁጥር 43 44 እና 45 ድረስ እንዲህ ብሎ ይናገራል ጌታ የሚጠሏችሁን ምን በሉ ውደዱ የሚረግሟችሁን መርቁ የሚያሳድዱን ምን በሉ ነው የሚለው ጸልዩላቸው ጌታ የሚጠሏችሁን ወይም ጠላታችሁን እንደውም ባጭሩ ሲናገር ጠላታችሁን ምን በሉ ውደዱ ሰይጣንን ውደዱት ይያል አይደለ ሰይጣን ነው የሚለው ሰይጣን አይደለም እዚህ ጋር የሚጠሉ የሚላቸው ሰዎች ናቸው ቢንጎች ናቸው እነሱን ሰውን በተመለከተ ምክንያቱም ኤፌሶን ላይ መጥቶ ጳውሎስ ምን አለ ውጊያችን ከደምና ከስጋ ጋር አይደለም በዚህ ዓለም ካሉ ኃይላት ስልጣናት አለቆች መንፈሳዊ ሰራዊቶች ጋር ነው የኛ ጥላቻ የኛ ውጊያ መሆን ያለበት ከመንፈስ ዓለም ጋር ነው ሰውን በተመለከተ ጌታ ሲናገር ቢጠሏችሁም ቢረግሟችሁም ቢያሳድዷችሁም ሰውን በተመለከተ የሚጠሏችሁን እናንተ ምን በሉ ውደዱ የሚያሳድዷችሁን ጸልዩላቸው የሚረግሟችሁን ምን በሉ መርቁ በዚህ የእግዚአብሔር ልጆች እንደሆናችሁ ትገለጣላችሁ አለ በዚህ ኪንግ ጀምሱ ላይ ሁለት ቃል ይናገራል የሚጠሏችሁን ውደዱ ይላል ለሚያሳድዷችሁ ጸልዩ የሚረግሟችሁ መርቁ ይልና ለሚጠሏችሁ ደግሞ ከእንደገና ምን ብሎ ይናገራል ለሚጠሏችሁ መልካም አድርጉላችሁ ይላል መውደድ ይውላችሁ ሰዎች በተመለከተ አሁን የብሉይ ኪዳኑን አመጣውላችሁ የመጀመሪያው ፍቺ ኢነሚ የሚለው ምንድነው one who hates አላልንም አንድ የሚጠላ ማለት ነው ጥላቻ የተሞላ ማለት ነው እነዚህን ጥላቻ የተሞሉ ፐርሰኖች አመጣና አዲስ ኪዳን ላይ በጌታ ትምህርት አመጣና እነዚህን የሚጠሏችሁ እንደነ በብሉይ ኪዳን ሰው ከሰው ጋር እንዳታደርጉት እናንተ ጥሉ አላለም ሰዎችን በተመለከተ በዚህ ምድር የማይወዱን የሚጠሉን የሚረግሙን የሚያሳድዱ ብዙ አለ እነሱም በተመለከተ ጥሉ አይልም መጽሐፍ የጌታ ትምህርት እንደሚለው ውደዱ ጸልዩ ባርኩ ይላል መውደዳችሁን እንድትገልጡ የማቴዎስ ምዕራፍ 5 44 ላይ ያለው ቃል ምን ይላል መውደዳችሁን ለነዛ ሰዎች ለመግለጥ ምን አድርጉ ነው የሚለው ለሚጠሏችሁ መልካም አድርጉላችሁ ፈተን ያረጋል የጌታ ትምህርት የብሉይ ኪዳኑ የዳዊት ይሻል ነበር አይደል መንጋጋቸውን ስበርልኝ ይያልክ ልጅህንም ቢሆን ግን እዚህ አዲስ ኪዳን ላይ አምጥቶ ጌታ ምን አለ ውደድ በቃ መውደድህን ብቻ አይደለም ደግሞ ምን አድርጋለ መልካም አድርጉላችሁ መውደድህን ደግሞ የምገልጠው መልካም አድርግ በቃ አይቶ ፊቱ በርበሬ የሚመስል ሰው እዛ ሰው ውስጥ ጥላቻ አለ ጥላቻው የመንፈሱ ነው ለሰውየው ግን ናብለ ማኪያቶ ጋብዝ መልካም አድርግለት ሊራመድ ከሆነ መንገድ ክፈትለት ይራመድ ርቦት ብታገኘው ጠላትህን ምን በለው ነው የሚለው አብላው የተረፈ ልብስ ካለ ስጣው አዲስ ኪዳን ለሰውየው የብሉይ ኪዳኑ ኢነሚ ማን ነው ብትለኝ የሚጠላህ ነው ጠላት ተብሎ የተጠቀሰው ሁለተኛው ኢነሚ የሚለው ቃል ዲስትረሰር ይላል አስጨናቂ ማለት ነው አስገባሪ ወራሪ ይላችሁ አሁን ቅድም የሰጣችሁ ጥቅሶች በሙሉ ወንድም ከወንድም ጋር እህት ከእህት ጋር ሆኖ ጠላት ሲሆን ማለት ነው ቤተሰብ ጠላት ሲሆን ጥላቻ ሲሞላው ከነዚህ ጠላቶች አድነኝ ይላል ዳዊት እነዛ ክፍሎችን በሙሉ አንብቧቸው እነዚህ ጠላቶቼ በእኔ ላይ ራሱ እንዲስቁ እንዳታረግ ይላል እግዚአብሔር ካሁን ይወድቃል ያፍራል ይሰባበራል የሚሉኝን ከነሱ ሁሉ አድነኝ ከነዚህ ጠላቶቼ ይላል ብሉይ ኪዳን ላይ አሁን በእስራኤል መካከል ወንድም ከወንድም ጋር የሚጠላውን በሙሉ ኢነሚ ካለው በኋላ ሁለተኛውን አሁን ያነበብኩላችሁ ፍቺ ላይ ግን ጠላት ብሎ ደግሞ ሁለተኛ በእስራኤል የሚጠቀሰው ማን ነው ካላችሁን አስጨናቂ ወራሪ የሌላ ኃይል ጦር ማለት ነው ሲመጣ ጠላት መጣ ነው የሚባለው በመጽሐፍ ቅዱሳችሁ ጠላት መጣ አስገባሪ አስጨናቂ ወራሪ ሲመጣ አሁን ከወንድም ጋር አይደለም ጉዳዩ ከወንድም ጋር አይደለም ጉዳዩ ከቤተሰብ ጋር አይደለም ጉዳዩ ከሚጠሉ ጎረቤትና አካባቢ ከሚያቁ ሰዎች በስኬት በሆነ ነገር በጠሉ ሰዎች ላይ አይደለም ጉዳዩ ይሄ ሁለተኛው ፍቺ ጦር ይዞ ኃይል ይዞ እንደ አገር
እንደ ሕዝብ ሊያጠፋቸው የመጣን ጠላት አስጨናቂና አስገባሪ ጉልበትን መጽሐፍ ቅዱሳችን ምን ብሎ ይጠራዋል? ኢነሚ ይለዋል። ጠላት ወራሪ ነው፣ አስጨናቂ ነው፣ አስገባሪ ነው። አስገባሪ ማለት ኮንትሮል አድርጎ ነፃነት ነፍጎ ባሪያ ሊያደርግ የመጣ ኃይል ጠላት ነው። የደከምክበትን የለፋህበትን የሰራህበትን ሰብልህን ልጆችን ቤትን ከተማን ለማፍረስ የሚመጣ ወራሪ አስጨናቂ ኃይል ረፍት የሚያሳጣ ባሪያ የሚያደርግ አይምሮን የሚቆጣጠር ነፃነትን የሚወስድን ኃይል መጽሐፍ ቅዱሳችን ኢነሚ በሚለው ፍች ውስጥ ሁለተኛ ይሄንን ያስገባዋል። ወራሪና አስጨናቂ ጠላት። የመጽሐፍ ቅዱስ ጥቅሶች ልስጣችሁ። ዘኍልቍ ምዕራፍ 10 ቁጥር 9፣ ኢዮብ 16:9፣ መዝሙር 27 ቁጥር 2 እስከ 12። ዘኍልቍ ምዕራፍ 10 ላይ እንደዚህ ብሎ ይናገራል የእግዚአብሔር ቃል። ወራሪ ጠላት በመጣበት ጊዜ ካህኑ ለጦርነት ቀን የሚነፋ እንትን አላቸው። እሱን በሕዝብ መካከል ምን ይበለው ነው የሚለው? ይንፋው። ያንን ድምጽ ሲሰማ እስራኤላዊ በሙሉ ያለውን ጦር ይዞ ይውጣ። ለምን? ምን መጥቷል? ጠላት መጥቷል። ምን አይነት ጠላት? አስጨናቂ፣ ነፃነት ወሳጅ፣ ሰራቂ። ቅድም ምን ብለናል? ኢነሚ የሚለው ላይ ስንመጣ ሰይጣን ምን ይላል ብለናል? ይጠላል ብለናል። ሁለተኛው ጥላቻው በምን ይገለጣል ሲባል ወራሪ ነው። ሲዋጋ ለአንድ ዓላማ ነው የሚዋጋው። ነፃነታችሁን ወስዶ ለማስጨነቅ ጭንቀት ነው የሚለቅብህ ጠላት። ይኸውላችሁ አንዱ መዋጊያው ምን እንደሆነ ታውቃላችሁ? በአንዳች አትጨነቁ ያለው ጌታ ማስጨነቅ ነው ስራው። ስለ ሁሉ ጭንቀት ነው የሚጥልብህ። እርስ በርስም ያለ ጥላቻ የወራሪም ኃይል ምንድነው? መጽሐፍ ቅዱስ ላይ ጠላት ነው። ሶስተኛ አድቨርሰሪ፣ ይሄን የምታውቁት ፍች ነው። ይሄም የሕዝብ ጠላት። አስቴር ምዕራፍ 3 ቁጥር 10 ላይ ያለላችሁ አይሁድን ሁሉ ለማስገደል ጠላት ነው የሚለው። እንደ ኔሽን እንደ አገር ሞትን ጥፋትን የሚያውጅ ጠላት። አራተኛው ኦፖነንት ነው። በተቃራኒ የተሰለፈ ባላንጣ ማለት ነው። አራተኛው ትርጉም በተቃራኒ የተሰለፈ ምን? ባላንጣ። በተቃራኒ አጌንስት ዩ የቆመ ኢነሚ የሚለው ቃል ነው ትርጉም። አጌንስት ዩ የቆመ ካንተ በተቃራኒ እየሄደ ወደ ማዶ እንሻገር ትላለ፣ እርሱ ማዕበል ያስነሳል። አጌንስት ዩ ነው የሚሰራው። ባለጠጋ ነኝ ብለህ ስትናገር እርሱ የድህነት ቢሎች ያመጣብሃል፣ ያስነሳብሃል። ሰሞኑ አንተ ተቀባው ስትል የሚያቃልሉ የሚያዋርዱ እንደ ተራሰው የሚያዩ ድምጾች ይረጭብሃል፣ ወጥመዶች ይዘረጋብሃል። ለምን? ኤኒ ሙቭመንት ጋር ኤኒ እንቅስቃሴ ላይ አጌንስት ዩ ካንተ ተቃርኖ ነው የሚቆመው። ኢነሚ ማለት እሱ ነው። ጠላት ስንል ከኔ ጋር ተሰልፎ አይዋጋም አብሮ እኔን ነው የሚዋጋው። ከኔ ጋር ነው ችግሩ፣ ከኔ ጋር ነው የሚዋጋው። ከኔ ጋር ሲዋጋ ምንድነው? በእኔ ተቃራኒ ቆሞ ከኔ በተቃራኒ ቆሞ ተደራጅቶ እኔን ምን የሚል የሚያጠቃ መጽሐፍ ቅዱስ ላይ አምጥቶ ኢነሚ ይለዋል፣ ጠላት ይለዋል። እሻገራለሁ ስትል አትሻገርም ይላል። አገባለሁ ስትል አታገባም ይላል። ጤነኛ ነኝ ስትል ታመሸለ ይላል። ዋይ አጌንስት ዩ ነው የሚሰራው። ለዛ ነው ጴጥሮስ ይህንን ባለጋራ ይህንን ጠላት በእምነት ጸንታችሁ ምን በሉት? ተቃወሙት። በእምነት ጸንታችሁ ሳታቋርጡ ምን በሉት? ተቃወሙት። ለምን? አጌንስት ዩ ነው እየሰራ ያለው። ተፈጥሮውን አጌንስት ዩ ከናንተ በተቃራኒ እንዲሰራ ያደርገዋል። ሰዎችን በእናንተ ተቃራኒ እንዲሰሩ ያደርጋቸዋል። ሁኔታን ከናንተ በተቃራኒ እንዲሰራ ያደርጋል። እንደተባላችሁት እንዲሆን ከተፈለገ በእምነት ጸንተህ ቁመህ አልቀበልህም ማለት አለብህ። አችልም ማለት አለብህ። አይሆንም ማለት አለብህ። እሰብርሃለሁ ማለት አለብህ። ለምን? ባለማቋረጥ የሚሰራው ሰይጣን ወይም ጠላት ባለጋራ ማለት ከናንተ በተቃራኒ የሚንቀሳቀስ ኃይል ነው። መጽሐፍ ኢነሚ ይለዋል። ኢነሚ
አንተ ለመውጣት ከፍ ስትል እሱ ለመድፈቅ አይታችሁታል። ጳውሎስ 2-3 ወደ እናንተ ልመጣ ምን ብዬ ነበር አለ? አስቤ ነበር አለ። አስቤ ነበር 2-3 አስቤ ነበር። ግን የዚህ ዓለም አምላክ የሆነው ሰይጣን ምን አለኝ ነው የሚለው? አዘገየኝ። በሌላ አማርኛ እቅዱ ምንድነው? እሄዳለሁ እቅድህ ሲሆን አትሄድም ነው የሱ እቅድ። አጌንስቲው ነው የሚሰራው። እባረካለሁ ነው ያንተ እቅድ፣ እሱ ደግሞ አትባረክም ነው። አንተ ጤነኛ ነህ ነው፣ እሱ ደግሞ በሽተኛ ነህ። አጌንስት ዩ የሚንቀሳቀስ የሆነ ኢነርጂ የሆነ አየር የሆነ ተፈጥሮ ካየ በእምነት ጸንተህ ምን በለው? ተቃወመው። ዶንት ጊቭ አፕ እጅን አትስጥ። የእግዚአብሔር ፈቃድ ነው። እሻገራለሁ ብለህ ታንኳ ላይ ወጥተህ ተሳፍረህ እየሄድክ አጌንስቲው ካንተ በተቃራኒ ማዕበል ይዞ ሲመጣ የእግዚአብሔር ፈቃድ ይሆናል ብለህ ማዕበል ስለሆነ ቁጭ አትበል። የሰማሁት እዛ ዳር መድረስ ነው፣ ከኔ ተቃራኒ አይደለም የሚሰራው። እኔ ደግሞ በእምነት ጸንቼ ቁሜ ምን እለዋለሁ? እቃወመዋለሁ። ምን እለዋለሁ? ልቀቅ መንገዴን እላለሁ፣ ልቀቅ ስጋዬን እላለሁ፣ ልቀቅ ስራዬን እላለሁ፣ ልቀቅ የኔን ስርዓት እላለሁ። ለምን? በእምነት ጸንታችሁ ምን በሉት? ተቃወሙት። ኢየሱስ እኮ ይውላችሁ፣ ኢየሱስ መጣናል። በዮሐንስ ነው የታወጀለት። በገብርኤል ተነገረ። በማርያም ማህፀን ውስጥ ቃል ስጋ ሆነ። ከዛ በኋላ መጽሐፍ ምንድነው የሚለው? በህዝብ ፊት ቀራጮች ባሉበት፣ ጸሐፍት ባሉበት፣ ፈሪሳውያን ሰዱቃውያን ባሉበት በአደባባይ ቆመና ሲጸልይ ሰማይ ተከፈተ። መንፈስ በርግብ አምሳል ወረደ። የምወደው ልጄ እሱ ነው፣ እሱን ስሙት ተባለ። ድምጽ መጣ ከአርያም። ያ ቮይስ ሲመጣ ይውላችሁ፣ ያ ድምጽ የምወደው የሚል ሲመጣ፣ እርግብ ሲመጣ፣ ዮሐንስም ብድግ ብሎ እኔ የእግሩን ጫማ ልፈታ የማይገባኝ ነኝ፣ እርሱ በመንፈስና በእሳት ያጠምቃል። እንዲህ አይነት የገነነ አዋጅ፣ ከፍ ያለ አዋጅ፣ ልጄ ነው የሚል አዋጅ ሲመጣ ፈታኙ ወደ ማን መጣ ይላል? አጌንስት የሚሰራው ኢነሚ ቀጥታ ፊት ለፊት መጣ ተገልጦ። መጽሐፍ ቅዱሳችን በሰው ነበር አይደል? ገና ሲወለድ ሄሮድስን አስነሳ፣ ንጉስ ተወለደ ብሎ ለመግደል አዘመተ። ከሄሮድስ እቅድ ከሰው ጭንቅላት ውጭ ፊዚካል አፒር አረገ። መቼ? ልክ የኢየሱስ የክርስቶስነት አዋጅ፣ የመሲህነት አዋጅ ከአርያምም ከምድርም ሲመሰከር። ዋይ ቢባል አጌንስቲው ነው የሚሰራው። አጌንስቲው ከናንተ በተቃራኒ ቆሞ እየተንቀሳቀሰ ወጀቡንም ንፋሱንም ተፈጥሮውንም ሰውም ይዞ ሲዘምትብህ ጊቭ አፕ አታድርግ። ዶክተር ይዞ ሲዘምትባችሁ ጊቭ አፕ አታድርጉ። የቢሮ አለቃ ይዞ ሲመጣ ጊቭ አፕ አታድርጉ። የሰማሁት እምነቴ ነው፣ በእምነት ጸንታችሁ ስለሚል እምነቴ ነው። እግዚአብሔር ያለኝ ታሸንፋለህ ነው ያለኝ፣ ትሻገራለህ ነው ያለኝ፣ ትባረካለህ ነው ያለኝ፣ ትደርሳለህ ነው ያለኝ፣ ትሰራለህ ነው ያለኝ። ይሄን መረጃ አልቀበልም፣ ይሄን ማስረጃ አልቀበልም። በእምነት ጸንታችሁ ምን በሉት? ተቃወሙት። እግዚአብሔር ለምሳሌ መጽሐፍ ቅዱሳችሁ ላይ አሁን በመጠቅስላችሁ ቃል ሮሜ ምዕራፍ 5:10 ላይ ምን ይላል? የእግዚአብሔር ጠላቶች ሳለን ይላል። ለምሳሌ ሰው በምን አቅሙ የእግዚአብሔር ጠላት ይሆናል? ሰው አይደለም፣ ሰይጣን ራሱ ተውት። በእግዚአብሔር ፊት ሰይጣን ራሱ ገለባ አይደለም፣ ፋንዲያ ነው። እሱ እግዚአብሔር ነው ብቻው። ጠላት ብሎ እግዚአብሔር ጠላቴ ብሎ እግዚአብሔርን ጠላቴ ማለት በሱ ተቃራኒ ተሰልፎ እግዚአብሔርን ሊያጠቃ የእግዚአብሔር ጠላት ተብሎ የሚጠቀስ ኃይል የለም፣ ሊኖርም አይችልም። ቢኖርም ያጠፋቸዋል። መጽሐፍ ቅዱሳችሁ ላይ ጠላቶች ሳለን የሚለው ቃል ምን ማለት መሰላችሁ? ከእግዚአብሔር በተቃራኒ ተሰልፈን ስንመላለስ ሳለን ማለት ነው። እግዚአብሔር በዚህ ሲልኛ በዚህ ነው።
ያኔ ድሮ ገና ጠላቶች ሳለን ብሎ ጳውሎስ የሚጠቅሰው ሰውን በተመለከተ ሂደን ሰማይ ወቅተነው አይደለም። ሰማይ አግኝተን በል እግዚአብሔር ከዙፋን ተወርዳለ ብሎ የሰው ልጅ እኮ ሄዶ አይደለም። የት አግኝተውት ሊሉም ሊያስቡም እንዲህ አይነት ነገር ሊታሰብም አይችልም። ግን ገና ጠላቶች ሳለን የሚለው ጳውሎስ የማን ገና የእግዚአብሔር ጠላቶች ሳለን እያለ የሚጠቅሰው ምን አይነት ነገር ነው ብትሉት አጌንስት ሂም ነው። እግዚአብሔር የሚወደውን ትተን የሚጠላውን እያረግን ስንኖር አጌንስት ሂም ስለሄድን against his will, his purpose, his vision ስንመላለስ የማን ጠላቶች ተብለን ተጠራን? የእግዚአብሔር ጠላቶች ሳለን አለ ጳውሎስ። ለምን ጠላትነት ምን መሆን ነው? against መቆም ነው። አገኛችሁ? ጠላትነት ምንድን ነው? ከእግዚአብሔር ዕቅድ፣ ከእግዚአብሔር ፕሮጀክት፣ ከእግዚአብሔር ዓላማ፣ ከእግዚአብሔር ጥሪ በተቃራኒ መጓዝ ከጀመርክ ጦር የተሸከምክ እግዚአብሔር የምትወጋ ሳይሆን የእግዚአብሔር ጠላት ነው። ምልልስ እግዚአብሔርን በመቃወም ነው። ለዛ ነው የእግዚአብሔር ጠላቶች ሳለን አለ ጳውሎስ። እስኪ እነዚህን ቃሎች ተመልከቱ። ሉቃስ ላይ ሄዱ። ሉቃስ ምዕራፍ 1 እግዚአብሔር ከምን እንዳዳነ ሉቃስ ምዕራፍ 1 የማርያም መዝሙር ይጨርስና ቀጥሎ የዘካርያስ ትንቢት ደግሟል። ቁጥር 7 የሚለውን ስሙ። ይህም ከጥንት በቅዱሳን ነቢያት አፍ እንደተነገረው ማዳኑ ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህን ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ይላል። ለአባታችን ለአብርሃም መሐላውን የማለውን መሐላ ለማሰብ ከጠላቶቻችን እጅ አውጥቶ ያለ ፍርሃት እንድናገለግለው በዘመናችን ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው ይላል። የእግዚአብሔር ማዳን ከማን እጅ ነው የሚለው? አላችሁ እዚህ ቤት ከማን አዳነን ነው የሚለው? ከጠላቶቻችንና ቀጥሎ ምን ይላል? ከተጻራሪዎቻችን። ጠላቶቻችንም ተጻራሪዎቻችንም አንድ ናቸው። ተጻራሪዎቻችን ማለት ከኛ ተቃራኒ የሚሄዱ ማለት ነው። ተጻራሪ የሚለው ቃል አንተ እግዚአብሔርን ማገልገል ነው ፍላጎት፣ እግዚአብሔርን ማገልገል ፍላጎት ሲሆን ተጻራሪ ማለት ካንተ በተቃራኒ ቆምና ያ እቅድ ያ ጥሪ ያ የሰማይ አጀንዳ እውን እንዳይሆን ምን የሚል የሚጻረር ተጻራሪ ማለት እሱ አይደል? ልክ ነኝ አይደል? ቋንቋ ተጻራሪ against the prosperity ከብልጽግና በተቃራኒ ከበረከት በተቃራኒ ከጤንነት በተቃራኒ ከትዳር ከማግባት ከፍሬያማነት ተቃራኒ ከመንፈሳዊ አገልግሎት በተቃራኒ against የሆነ ኃይል ተጻራሪ ነው። ከናንተ በተቃራኒ ነው እየሰራ ያለው። በተቃራኒ እየሰራብህ እቅዱ ሲፈጸም የሰማይ ፈቃዱን እንዳትል በተጻራሪ ከቅድ ከልም እግዚአብሔር ከነገረ ከሰማው የሆነ ነገር በተጻራሪ ይሄደ ከሆነ ስታንድ ባይ ፌዝ በእምነት ቁምና ምን በለው ተቃውመው ነው የሚለው መጽሐፍ። ጸንታችሁ የሚለውን እንግሊዘኛው በእግሮች ጸንተ ቁመ በእምነት ቁመ ምን በለው ነው የሚለው ተቃውመው። ምን እስኪሆን ድረስ? ወደ እምነትህ ሁኔታው እስኪቀየር ድረስ ምን በል ተቃውመው። I am rich, I am prosper ብለ ይመጣል። እቺን ስትል ተጻራሪው ደግሞ ድህነት ይዞ ነው የሚመጣው። ይዞ ስራ ማጣት ይዞ ሲመጣ አይ እኔ እንኳን የርባ ቀን እድሌ ነው ዋናው መንግስተ ሰማይ ልግባ እንጂ ቁርበትስ ላይ ብተኛ ስትል ተሸነፍክ። ለዛ ነው በእምነት ምን ብለ ጸንተህ ምን በለው ተቃውሞ። ምንድነው መቃወም? አልቀበልም። አያምርጭ ተባርኬያለሁ። ምድሩ ለኔ ይሰራል፣ አየሩ ለኔ ይሰራል፣ ተፈጥሮ ለኔ ይሰራል። ምድር የምሰጣትን ማዛትን ትመልስልኛለች። እባረካለሁ፣ እበዛለሁ፣ እጨምራለሁ፣ እሰፋለሁ። ሁኔታው ይሄንን ይያልቅ አሁንም ይሄን ይያልቅ ጠላት እሺ አይልም። ጠላት አለ፣ የሚጠላ አለ።
ሊያስገብርህ የሚያስጨንቅህ ኃይል አለ አስጨናቂ ኃይል አለ ባንተ ላይ የክፉ የሞት እቅድ የያዘ አለ ጠላት የሚለው እሱን ነው በተቃራኒ ቆሞ የሚሰራ አለ በተቃራኒ ቆሞ ሲሰራ እሺ ብላ አትቀበል በእምነት ጸንተህ ምን በለው ተቃወመው ጤነኛ ነህ አይደለ ጤንነት ነው አይደል እምነት በተቃራኒ ነው እሱ የሚሰራው ተጻራሪ ነው በሽታ ጣል አድርጎ ኩላሊትን ሲይዝ በቃ ኩላሊቴ ፌል ያደርግ ነው እንዴ ያልጋ ቁራኛ ለሆነ ነው አሁን እየተሸነፍክ ነው በእምነት ጸንታችሁ ምን በሉት እምነት ጤንነት አይደለ አልቀበለም ይሄ ኩላሊት ምንድነው ጤነኛ ነው በደንብ ይፈጫል በደንብ ውሃ ያስተላልፋል የዘጋውም ካላውን በሽንት በኩል አፈትልኮ ይወጣል መቅደስ ነው እግዚአብሔርን ያገለግላል ህመም አያውቅም በጤንነት ይቀጥላል ሰማይ እስከወሰነለት እምነቴ እስካሴደኝ ዘመን ድረስ በጤንነት እኖራለሁ እንዲህ ያለህም አሁን ሸክሸቅ ሊያደርግ ይችላል ይሄንን ይያልክ ይሄን ሲለ ደግሞ ፈዋሽ የሰማይ እጅ በላይ መጣ ተፈወስኩ ይያልክ እጁ መጣ ዳንኩኝ ተፈወስኩ ዋይ ቢባል በእምነት ጸንተህ ምን በለው ተቃወም እጅ አትስጥ ካለበለዚያ የሐዋርያቱን ተግሳጽ ነው ጌታ የሚልክብህ ወደ ማዶ እንሻገር ብሎ ቃል ከወጣ በኋላ በተቃራኒ ወጀብ አውሎ ንፋስ ይዞ ሲመጣ በእምነት ከመጽናት ይልቅ ሲስተም ነው የፈለጉት እነሱ ሞከሩ ይላል በዶክተር በምን እንደምትሞክሩት ማለት ነው በዘመድ እንደሚሞከር ሞካከሩት ሲሞካከሩት አልሆነም ነገሩ ወደሱ ሄዱና ስንጠፋ ግድ አይልህም ሲል ጌታ ምን አላቸው እናንተ እምነት ምን ያላችሁ የጎደላችሁ ጥያቄው በእምነት ጸንተ ምን ማለት ነው መቃወም ነው ታንኳን ይዘ በእምነት እቀጥላለሁ ባይ ፌዝ ሁኔታ በእኔ ተቃራኒ ነው አይደል የቆመው እኔ ከእግዚአብሔር ጋር ሁኜ ሁኔታውን በእምነት እቃወመዋለሁ ድህነቱን እቃወመዋለሁ ማጣቱን እቃወመዋለሁ ፌለሪቲውን እቃወመዋለሁ በምን ቁሜ በእምነት ቁሜ ምን እለዋለሁ እቃወመዋለሁ ብዙ ተሸናፊ ቸርች ውስጥ የበዛው በምን ነው ታውቃላችሁ እግዚአብሔር ያለውን ትቶ ሁኔታ ያለውን አምኖ ቁጭ አለ ያስጥልሃል በር ተከፈተ ተብለ አሜን እያልክ ተከፈተ በር እያልክ ስትል ገርበብ ይላል ብርሃን ይታያል ወዲያው ዝግ ነው አይሳካም ምናምን ሲል የእግዚአብሔርን ተተ የሁኔታውን እየተቀበልክ ስትመጣ ገርበብ ያለው ከፊትም ከኋላም ክርችም ይላል አይታችኋል ጴጥሮስን ምን አለው ጌታ ሆይ አንተ ከሆንክ ምን በለኝ አለ ጥራኝ አይደለም አንተ ከሆንክ ጥራኝ አለ ና አለ መጽሐፍ ከታንኳውም ላይ ወርዶ በባህሩ ላይ ምን ማለት ጀመረ ነው የሚለው ተራመደ በእምነት ዋው 1 2 3 ቀጥሎ እንደዚህ ይላል መጽሐፍ ከተራመደ በኋላ አይኖቹን አንስቶ ወጀቡን ንፋሱን ምን አለ ነው የሚለው ተመለከተ ይላል እንደውም ቃሉ እንደዚህ ነው አይኖቹን ከጌታ ላይ አንስቶ ይላል ጌታን ያየ የዘለለ ሻርኩ በዚህ ንፋሱ በዚህ አውሎ ንፋሱ ረጋገጠ ከጌታ ብድግ አድርጎ እንዲህ ሲያይ ንፋስ አለ ወጀብ አለ እኮ መጽሐፍ ሲናገር መስመጥ ጀመረ ይላል የሚገርመኝ ቃል ደግሞ ምነግራችሁ ይሄ ነው እየሰመጠ ጌታ ዝም አለው ይላል መስመጥ ጀመረ እየሰመጠ ጌታ ዝም አለው ጸጥ ከዛ ወደ አፉ ማበልና እንትኑ ልክ መድረስ ሲጀምር ጌታ ሆይ ብሎ ጮኸ እጁን ልኮ ስቦ አነሳው አቆመው እየተራመዱ ሄዱ ይላል አግዘኝ ባይል ደግሞ ምን ይሆን ነበር ይበላዋል ሻርክ ወንድሜ አንዳንድ ሰው
ያዝንልኝ ይሆን ጌታ እንደው በቃ ካለኔ ሰው የለውም ጧት የበላሁት ዱቤ ነው ምሳዬ ዱቤ ራቴ ዱቤ በእምነት ጸንተ ተቃው ዱቤ እየበላሁ አታይም ብትለው ዝም ሰማይ እየተዘጋብህ ነው የሚሄደው በእምነት የሰማኸው ተስፋ ቃል ላይ ቁምና ይቀየራል ማለት ጀመር ወገኖች እግዚአብሔር አበሻ ቢሆን ኑሮ ሁላችንም ማታለነው ነበር እግዚአብሔር አበሻ አይደለም ጥጋብህንም ያየዋል ወደፊት ረሃብህንም ረሃብ እንደማትችል ያያል ቢሰጥህም ጠግበህ ደግሞ እግርህ እንደምትዘረጋም ያያል እሱ እግዚአብሔር ነው በእምነት ስቆም ብቻ ካንተ ጋር አብሮ ይሄዳል ከእምነት ውጭ ከሆንክ ደግሞ ያያል እስክትጨርስ ድረስ ያያል እንደ ጴጥሮስ ውሃው እስክትፈናጠር ያያል የራስን መፈናጨር ውሃዋናህን አቁመ ሰርገህ የምትገባ የድሮ ሲስተምህን አቁመ አድነኝ ስትለው ጨረስኩ ስትለው ደግሞ መልሶ ያነሳል ለውጣር ለምፈልገው በሰማው ጉዳይ ላይ በእምነት ቁመ ተቃወሙ አልቀበልም በለው የሆነ ነገርስ በተቃራኒ ካመንከው በተቃራኒ ሲመጣ አልቀበልም ይሄ ምን ያረጋ ነው ባለጋራ ማለት ጠላት ማለት ይሄ ነው አንተን በተቃራኒ ነው የሚዋጋ ከቅድ ከአጀንዳ ከቤት ከብዙ መለኮታዊ ፕሮግራም በተቃራኒ ነው እግዚአብሔር ካለ በተቃራኒ ነው እግዚአብሔር በህይወት ትኖር ያለሽ ነው የሚለው ሰማይ ሰይጣን ምን ትላለህ ብትለው እገለዋለሁ ነው የሚለው እግዚአብሔር ምን ትላለህ ስለአንድ ሰው ብትሉት እግዚአብሔር ከሰማይ እባርከዋለሁ ታላቅ ሰው አረጋዋለሁ እንዴ ምን ትላለህ ሰይጣን ብትለው ሰሞና ከስሬ ላስቲክ ይዞዚ አዞረዋለሁ እብድ ነው አዋርደዋለሁ ነው የሚለው እሱን እንዴት ታረጋለህ ሲባል ቢሉን ያመጣብሃል ኪሳራውን ያመጣብሃል አንድ ሰነፍ ሰራተኛ ተቀጠርና ያዘርፋል መስመሩ ብዙ ነው አንተን የሚቃወምበት አንተ ግን በእምነት ጸንተ ምን በለው ተቃው